بسم الله الرحمن الرحيم. إن الذين كفروا ينادون لمقت الله أكبر من مقتكم أنفسكم إذ تدعون إلى الإيمان فتكفرون. قالوا ربنا أمتنا اثنتين وأحييتنا اثنتين فاعترفنا بذنوبنا فهل إلى خروج من سبيل. ذلكم بأنه إذا دعي الله وحده كفرتم وإن يشرك به تؤمنوا فالحكم لله العلي الكبير. هو الذي يريكم آياته وينزل لكم من السماء رزقا وما يتذكر إلا من ينيب. فادعوا الله مخلصين له الدين ولو كره الكافرون. رفيع الدرجات ذو العرش يلقي الروح من أمره على من يشاء من عباده لينذر يوم التلاق يوم هم بارزون لا يخفى على الله منهم شيء. لمن الملك اليوم؟ لله الواحد القهار. اليوم تجزى كل نفس بما كسبت لا ظلم اليوم إن الله سريع الحساب. وأنذرهم يوم الآزفة إذ القلوب لدى الحناجر كاظمين ما للظالمين من حميم ولا شفيع يطاع. يعلم خائنة الأعين وما تخفي الصدور. والله يقضي بالحق والذين يدعون من دونه لا يقضون بشيء إن الله هو السميع البصير. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن الذين كفروا نزع بالله وملكتنيونا بآخرة يقالوا ينادون يقيام كان يترالوا ملايكوች ጮክ ብለው ይጠሯቸዋል። لمقت الله الله كو እናንተን መጥላቱ أكبر من مقتكم ከመጥላታችሁ የበለጠ ነበረ። አንፉሰኩም ዛሬ ጀሃነም ላይ ስትነዱ መጥፎ ስራችሁን ውርደታችሁን ስታዩ ሚመቅቲኩም አንፉሰኩም ነፍሳችሁን ከመጥላታችሁ ዱንያ ላይ ሆኖ አላህ ወደሱ ሲጠራችሁ እምቢ በማለታችሁ ምክንያት ይጠላችሁ የነበረው መጠላት ዛሬ ነፍሳችሁን ከመጥላት የበለጠ ነበረ። በምን ምክንያት? ኢዝ ቱድዐውነ ኢለል ኢማን ወደ ኢማን የተጠራችሁ ፈተክፉሩነ የምትክዱ በመሆናችሁ ምክንያት ዛሬ ራሳችሁን ከጠላችሁት በላይ ዱንያ ላይ አላህ ይጠላችሁ ነበር። ቃሉ ይሄን ያሉ ረበና ጌታችን ሆይ አመተነ እትነተይኒ ሁለት ሞትን አሞትከን ወአሕየይተነ እትነተይኒ ሁለትንም ሕያው መሆንን ሕያው አደረከን ሁሉን ነገር ማድረግ ትችላለህ
ፈዕተረፍና ቢዙኑቢና እዚህ አኺራ ከመጣም በኋላ ወንጀላችንን አምነናል፣ አንተም ሁሉን ነገር ማድረግ እንደምትችል አረጋግጠናል። ስለዚህ ፈሀል ኢላ ኹሩጅን ሚን ሰቢል ከእሳት ወጥተን ወደ ዱንያ ሄደን ተስተካክለን መምጣት ምንችልበት መንገድ ይኖር ይሆን ይላሉ። የለም እዚሁ እሳት ላይ እየነደዳችሁ ትኖራላችሁ ይባላሉ። ለምን ካላችሁ ዛሊኩም ይህ የሆነበት ምክንያት ወደ ዱንያ መመለስ አትችሉም የተባለበት እሳት ላይ የነደዳችሁ እንድትኖሩ የተፈረደበት ምክንያት ቢአነሁ በመሆኑ ነው። ኢዛ ዱዒየ አላሁ ወሕደሁ አላህ በብቸኝነት ሲገዙት ባሮቹ ሲለምኑት ሲያመልኩት ከፈርቱም ስለካዳችሁ ወኢን ዩሽረክ ቢሂ በሱ ደግሞ ሰዎች ሲያጋሩ ቱእሚኑ የምታምኑ የምትቀበሉ ስለነበራችሁ ነው። ይሄ ባህሪያችሁ ነው። ዛሬም ብንመለሳችሁ ወደዚህ አመላችሁ መመለሳችሁ አይቀርም። ፈልሑክሙ ሊላህ ፍርድ ለአላህ ብቻ ነው። አልዓሊይል ከቢር ከፍ ያለና ታላቅ የሆነው የአላህ ነው ፍርድ። እሱ የፈረደውን ማንም መሻር አይችልም። ኩፍርን ይዞ የመጣ ምህረት አይደረግለትም። የሰው ልጅም ከሞተ በኋላ ዳግም ወደ ዱንያ ተመልሼ ልስተካከል ቢል እድል አይሰጠውም። ይሄ የአላህ ፍርድ ነው። የአላህን ፍርድ መሻር መቀየር የሚችል የለም። ሁወ ለዚ ዩሪኩም አያቲሂ ጌታ አላህ ማለት እሱ ነው። ያ ዩሪኩም አያቲሂ ተአምሮቹን የእሱን ሀያልነት እውነተኛ አምላክነት የሚገልጹ ምልክቶችን ተአምሮችን የሚያሳያችሁ ጌታ ነው። ወዩነዚሉ ለኩም ለእናንተም በቋሚነት የሚያወርድ ሚነ ሰማይ ከሰማይ ሪዝቃ ሲሳይን የሚያወርድላችሁ የሲሳዮች ሁሉ መነሻ የሆነውን ዝናብን ከሰማይ የሚያወርድላችሁ ጌታ አላህ ነው። ልታውቁት፣ ልትፈሩት፣ በብቸኝነት ልትገዙት፣ ልትታዘዙት ይገባል። ሆኖም ሳለ ግን ወማ የተደከሩ በጭራሽ አይገሰጽም ኢላ መን ዩኒብ በልቡ ወደ ጌታው የሚመለስ ሰው እንጂ ጌታውን የሚያውቅ ጌታውን የሚያስታውስ ሰው ካልሆነ በስተቀር ምንም ቢያይ ምንም ቢሰማ ሊገሰጽ አይችልም። ፈድዑ ላህ አላህን ተገዙት፣ ለምኑት። ሙኽሊሲነ ለሁ ዲነ እምነትን ለእርሱ ብቻ አጥሪዎች ሆናችሁ አትቀላቅሉ። በአላህ ብቻ እመኑ፣ አላህን ብቻ ለምኑ። ወለው ከሪሀል ካፊሩን ይሄን ማድረጋችሁን ከሃዲያን ቢጠሉትም በአላህ ብቻ መብቃቃታችሁን አላህን ብቻ መለመናችሁን በሱ ብቻ መማላችሁን የአምልኮ መገለጫ የሆኑ ነገሮችን ሁሉ ለሱ ብቻ ማድረጋችሁን ከሃዲያን ቢጠሉትም እናንተ ይህ ላይ ጽኑ። ረፊዑ ደረጃቲ ጌታ አላህ ማን ነው ካላችሁ ያ ደረጃው ከፍ ያለ ከሁሉም የበላይ የሆነ ወይም ረፊዑ ደረጃቲ የነቢያትን የወልዮችን የደጋግ ሰዎችን ደረጃ ጀነት ላይ ከፍ የሚያደርግ የሆነው አላህ ነው በብቸኝነት ልትገዙት የሚገባው። ዙል ዓርሺ የዓርሽ ባለቤት የሆነ ዓርሽን የፈጠረ ዓርሽን የሚቆጣጠር ዩልቂ ሩሓ ዋሕይን መለኮታዊ ራእይን ያስተላልፋል ዓላ መን የሻኡ ሚን አምሪሂ በትዕዛዙ ዓላ መን የሻኡ ሚን ዒባዲሂ ከባሮቹ ውስጥ እሱ ለነቢይነት የመረጠው ሰው ላይ ራእይን ዋሕይን ያስተላልፋል። ወይም ዩልቂ ሩሓ ጅብሪልን ይልካል። ሊዩንዚረ የውመ ተላቅ የተላከው መልእክተኛ ወይም የወረደው ዋሕይ ሊዩንዚረ ያስጠነቅቅ ዘንድ የውመ ተላቅ የመገናኛውን ቀን የሰው ልጅ ከጌታው ጋር የሚገናኝበትን የሰው ልጅ ከሥራው ጋር የሚገናኝበትን በዳይና ተበዳይ የሚገናኝበትን ቀን ያስጠነቅቅ ዘንድ አላህ መልእክተኛን ይልካል። ከባሮች ውስጥ ዋሕይን ያወርዳል። ይህ መገናኛ ቀን ማለት የውመሁም ባሪዙን የሰው ልጆች ሁሉ ከቀብር የሚወጡበት ቀን ነው። ባሪዙን ምንም ሳይከልላቸው መደበቂያ ሳያገኙ ገላጣ ቦታ ላይ የሚሰበሰቡበት ቀን። ላ የኽፋ ዐለላህ አላህ ላይ አይሰወርም። ሚንሁም ከሰው ልጆች ከሁኔታቸው ከስራቸው ከሚገባቸው ዋጋ ምንም አይሰወርም። ሸይኡን አንዳችን ነገር ማይሰወርበት ቀን ነው። መላእክት
መልእክተኞች የሚላኩት መላእክት ከሰማይ የሚወርዱት ይሄን ከባድ ቀን ለማስጠንቀቅ ነው። በዛ ቀን ይባላል ሊመኒል ሙልኩል የውመ ንግስና ዛሬ ለማን ነው የማን ነው ይላል አላህ። መልስ የሚሰጥ ይጠፋል። አላህ ራሱ ለራሱ መልስ ይሰጣል። ሊላሂል ዋሂዲል ቀሃር ለአላህ ነው አልዋሂድ ብቸኛ ለሆኑ አልቀሃር ሁሉን አሸናፊ ለሆነው ለአላህ ብቻ ነው ዛሬ ንግስና ያለው የሚባልበትን ቀን ያስጠነቅቁ ዘንድ አላህ መልእክተኞችን ይልካል፣ መላእክትን ያወርዳል። አልየውመ በዛ ቀን ይባላል ዛሬ ቱጅዛ ኩሉ ነፍሲን ነፍስ ሁሉ ትመነዳለች ቢማ ከሰበት በሰራችው ሥራ መሰረት። ጥሩ የሰራች ነፍስ ጥሩ ምንዳን ጀነትን አላህ ይመነዳታል። መጥፎ የሰራች ነፍስ ደግሞ መጥፎ ምንዳን ጀሃነምን ይመነዳታል። ላ ዙልመል የውመ በዛሬው ቀን በደል የለም። የሰው ልጅ የሰራው መልካም ሥራ አይካድም፣ ያልሰራው ወንጀልም አይጫንበትም። ላ ዙልመል የውመ በዛሬው ዕለት በቅያም ቀን ግፍ በደል የለም። ምክንያቱም ፈራጁ አላህ ነው፣ አላህ ደግሞ አይበደልም። ኢነላህ ሰሪዑል ሒሳብ በጊዜ መብዛት ለፍርድ በቀረቡ ሰዎች መብዛት ምክንያትም ያልተፈለገ በደልም አይፈጸምም። ምክንያቱም አላህ ሰሪዑል ሒሳብ ሒሳቡ ምርመራው ፈጣን ሙሉ የሰው ልጆችን በሁለት ሰላቶች መካከል በሚያክል ጊዜ ወይም እንደ ዱንያ ግማሽ ቀን በሚያክል ጊዜ ወይም አንድ ሰው ውሃ ጠጥቶ በሚጨርስበት ያክል ጊዜ ኸልቁን ሙሉ በሙሉ አላህ መርምሮ ጀዛውን ይሰጣል። ወአንዚርሁም አስጠንቅቃቸው የውመል አዚፈህ ቅርብ የሆነችውን የቅያም ቀን ለሰው ልጆች አስጠንቅቃቸው። ቅርብ ናት፣ መምጣቱ አይቀርም። ኢዲል ቁሉቡ በዛ ቀን ልቦች ይሆናሉ ለደል ሐናጅሪ ላንቃዎች ዘንድ ከፍርሃቱ ከስጋቱ ከመከራው ብዛት የመጣ ልቦች ቦታቸውን ለቀው የሰዎች ላንቃ ላይ ይደርሳሉ። አልወጣ አልወርድ ይላሉ። ካዚሚና ጭንቀትን መከራን የተሞሉ ሆነው በመፍራት ምክንያት የውስጣቸውን ፍርሃት፣ ድንጋጤ፣ ሐዘን መግለጽ አቅቷቸው ፈርተው ንዴታቸውን ዋጥ አድርገው የሚያለቅሱ የሚሆኑበትን ቀን አስጠንቅቃቸው። ማሊ ዛሊሚና በዚህ ቀን ለበዳዮች የላቸውም ሚን ሐሚሚን ወዳጅ ወይም ዘመድ የላቸውም ሊገላግላቸው የሚችል ወላ ሸፊዕን ዩጣዕ ተሰሚነት ያለው አማላጅም የላቸው። እዚህ ዱንያ ላይ ራሱን በወንጀል በድሎ የሄደ ከአላህ የተጣላ የቅያም ቀን ዘመድ ወዳጅ አይደርስለትም። ከአላህ ጋር የሚያማልደው ተቀባይነት የሚያገኝ ሸፊዕ አማላጅም አይኖርም። ያዕለሙ ጌታ አላህ ያውቃል ኻኢነተል አዕዩኒ የአይኖችን ክዳት አይኖች ሸሪዓ የሚከለክለውን ነገር ተደብቀው ሰርቀው የሚያዩትን ሁሉ ያውቃል። ከአላህ አይደብቅም። ወማ ቱኽፊ ሱዱሩ ልቦች የሚደብቋቸው መጥፎ ሐሳብና ፍላጎቶችን እቅዶችንም ያውቃል። ወላሁ የቅዲ ቢልሐቅ ጌታ አላህ በእውነት ይፈርዳል። ወለዚነ የድዑነ ሚን ዱኒሂ እነዚያ ከአላህ ውጪ የሚገዟቸው ጣዖቶች ላ የቅዱነ ቢሸይ ምንም መፍረድ አይችሉም። ምክንያቱም በእጃቸው ላይ ምንም ፍርድ ሊሰጡበት የሚችሉት ነገር የለም። ለመፍረድ የሚያበቃ አይን ጆሮ የላቸውም። ኢነላህ ሁወ ሰሚዑል በሲር ጌታ አላህ እርሱ ነው ሁሉን ሰሚ ሁሉን ተመልካች ይላል። ሱረቱ ጋፊር ወይም ሱረቱ ሐሚም አልሙእሚን መካ ከወረዱ ሱራዎች መካከል አንዷ ስትሆን በውስጧ የተለያዩ ስለ አኼራ ስለ ቁርአን እውነተኝነት የሚነገርባት ሱራ ስትሆን ሱራዋን ያብራራን ከ11ኛው ወይም ከ10ኛው አንቀጽ ላይ ደርሰናል። የትናንትና ደርሳችን ማሳረጊያ መጨረሻ የነበረው አንቀጽ ላይ የተከበሩ ከአርሽ ዙሪያ ያሉ አርሽን የተሸከሙ መላኢኮች ምድር ላይ ለሚኖሩ አማኞች ኢስቲግፋርና ዱዓ እንደሚያደርጉ አይተናል። አንድ ሰው በአላህ በማመኑ ካጠፋም ፈጥኖ ተጸጽቶ ወደ አላህ በመመለሱ አላህ ተባረከ ወተዓላ አክብሮ ከሱ ቅርብ ያደረጋቸው መላኢኮች የመላኢካ አለቆች ያውን
ሳዳቱል መላኢካ እስትግፋር ያደርጉለታል። አላህም ተባረከ ወተዓላ ይመራቸዋል። ጋፊሩ ዘንቢ ወቃቢሉ ተውብ። በሱ ላመኑ ሰዎች አላህ ወንጀልን የሚምር ተውበትን የሚቀበል። ነገር ግን ከዚህ በተቃራኒው የዛሬ ደርስ የመጀመሪያ አንቀጾች ላይ እንዳለው የካዱ ይረገማሉ፣ አላህ ዘንድ የተጠሉ ናቸው፣ መላኢኮችም ይረግሟቸው። አማኞችን አላህ ይወዳቸዋል። አጥፍተው እንኳ ፈጥነው ከተውበቱ በመተውበታቸው አላህ ይደሰታል። በተቃራኒው ደግሞ ኩፍር ላይ ድርቅ ያሉ አላህ ተባረከ ወተዓላ የከለከላቸውን ሆን ብለው በቋሚነት የሚዳፈሩ መላኢካ ይረግማቸዋል። ኡላኢከ የልዐኑሁሙላሁ ወየልዐኑሁሙል ላዒኑን። አላህ ይረግማቸዋል አንዳንድ የወንጀል አይነቶችን በቋሚነት የሚፈጽሙ በተለይ ወንጀላቸው ወደ ኩፍር ያደገ ሸሪዓን የሚጋጁ ሸሪዓን ለማጣመም ለማዛባት የሚሞክሩ አይነት ሰዎችን አላህ ይረግማቸዋል፣ መላኢኮች ይረግማቸዋል። አላህ ይጠላቸው። ኢነ ለዚነ ከፈሩ እነዚያ የካዱ ዩናደውና የቅያም ቀን ይጠራሉ፣ መላኢኮች ይጠሯቸዋል ጮክ ብለው። ኒዳ በድምፅ ጮክ ብሎ መጣራት ማለት ነው በአረብኛ ቋንቋ። እዚህ መላኢኮች ጮክ ብለው ውርደታቸውን በቦታው የተሰበሰበ ሁሉ እንዲሰማ እንዲያውቅ ጮክ ብለው ይጠሯቸዋል። እንደሚሏቸው ለመቅቱላሂ አክበሩ ሚን መቅቲኩም አንፉሰኩም። አላህ ዱንያ ላይ ሆናችሁ ወንጀል ስትሰሩ እናንተን መጥላቱ ዛሬ ነፍሳችሁን ከመጥላታችሁ የበለጠ ነበር ይባላል። እሳት ላይ ሲነዱ ሲዋረዱ ሲነገራቸው ቸላ ይሉት የነበረውን የአኼራ ቅጣትና ስቃይ በዓይነ ብሌናቸው ሲያዩት በሰውነት አካላቸው ሲቀምሱት ሲለበለቡበት ራሳቸውን ይጠላል፣ ነፍሳቸውን ይጠሏት። ወይም በሌላ ተፍሲር ከማ ዘከረሁ አሰምዓኒ ወገይሩሁ እርስ በርሳቸው ይወቃቀሳል። ሚን መቅቲኩም አንፉሰኩም እርስ በርሳችሁ ከመጠላላት ከመረጋገም ዱንያ ላይ ሆናችሁ አላህ ተባረከ ወተዓላ ወደ ሐቅ ሲጠራችሁ ወደ ተውሂድ ሲጠራችሁ እምቢ ስትሉ ጊዜ አላህ ይጠላችሁ የነበረው መጥላት ይረግማችሁ የነበረው መረገም ከዛሬው የከፋ ነው ይባላል። እዛ አኼራ ላይ አላህ ፊት ሲቀርቡ እዚህ ዱንያ ላይ ያመፁ ያልተዘጋጁ ነፍሳቸውን ይጠላሉ፣ እርስ በርስም ይጣላል። አንተ ነህ ለዚህ ያበቃኸኝ፣ አንቺ ነሽ ለዚህ ያበቃሽኝ፣ የኸይር ጎዳና እንዳልከተል አደረግከኝ፣ ወደ መጥፎ ነገር ገፋፋኸኝ እያሉ ይወቃቀሳል። አንዱ ሌላኛውን ይጠላል፣ ይረግማል። አላህ ተባረከ ወተዓላ እዚህ ዱንያ ላይ የሰው ልጆችን የሚበጀውና ማይበጀውን አብራርቶ ነግሯቸዋል። በዚህ ከሄዳችሁ አላህ ይወዳችኋል፣ ይመራችኋል፣ ጀነት ያስገባችኋል። በዚህ ከሄዳችሁ አላህ ይጠላችኋል፣ መጨረሻ ላይ በጀሃነም ይቀጣችኋል ተብላ አይ ብለው የራሳቸውን ፍላጎት ብቻ እየተከተሉ የሄዱ ነፍሳቸው ያመጣችባቸውን ወንጀል መዘዝ የጀሃነም እሳት ሲያዩ ነፍሳቸውን ይጠላሉ። የበለጠ ራሳቸውን እንዲወቅሱ እንዲቆጩ መላኢኮች ጠርተው ይነግሯቸዋል። ከፍ ያለ መንገርን ማወጅን ያውጃሉ። ዱንያ ላይ ሆናችሁ ስትከፍሩ ስታሻርኩ አላህ የከለከለውን ስትዳፈሩ በነበረበት ጊዜ አላህ እናንተን ይጠላቸው ነበር። ዛሬ ነፍሳችሁን ከምትጠሉት በላይ ይባላል። ኢነ ለዚነ ከፈሩ ዩናደውና የቅያም ቀን ይጠራል። ተጣሪዎች መላኢኮች ናቸው። የመላኢኮች ሥራ ነው። መቅት ማለት ከፍተኛ የጥላቻ ደረጃ ነው። አሸዱ አልቡግድ አልመቅቱ ሁወ አሸዱ አልቡግድ። ቡግድ ማለት ጥላቻ ማለት ነው። በጣም ከፍ ሲል መቅት ይባላል። መጥላት፣ መርገም፣ ማራቅ፣ መጸየፍ እንደማለት ነው። ለሙእሚኖች መላኢኮች እስትግፋር ያደርጋሉ፣ ጀነት ያስገባቸው ሁሉ ይላሉ። እምቢ ይላሉ፣ ከአላህ ለተጣሉ ደግሞ ይረግሟቸዋል። አላህን ተባረከ ወተዓላ ይጠላቸዋል። ከመላኢካ አልፎ እንስሳት ሁሉ እንደሚረግሟቸው በእናንተ ሰበብ ነው ዝናብ የተከለከልነው፣ በእናንተ ሰበብ ነው ድርቅ የመጣው ያሉ ወንጀለኞችን እምቢባዮችን እንስሳት ሁሉ እንደሚረግሟቸው ተነግሯል። ቃሉ ይሄኔ ይላሉ ራሳችሁን ብትጠሉም ባትጠሉም ነፍሳችሁን ብትወቅሱም ባትወቅሱም የሚቀየር ነገር የለም፣ የተረገማችሁ ናችሁ። ድሮ የተከለከላችሁትን እምቢ ብላችሁ የተዳፈራችሁ ናችሁ ሲባሉ ቃሉ ይላሉ ረበና አመተነ እትነተይን ወአሕየይተነ እትነተይን
ሁለት ሞትን አሙተህናል፣ ሁለት ሕያው መደረግንም ሕያው አድርገህናል፣ ሁሉን ትችላለህ ያሉ አላህን ይማጸናል። አብዱላህ ብን አባስ፣ አብዱላህ ብን መስዑድ፣ ቀታዳ፣ አضሐክ ሌሎችም እንዳሉት ሁለቴ አሙተህናል፣ ሁለቴ ቀስቅሰህናል ማለት መጀመሪያ የሰው ልጅ ከመፈጠሩ በፊት ወደ ዱንያ ከመምጣቱ በፊት አለመኖሩ መኖር የጀመረ አለመሆኑ አንድ የሞት ህይወት ይባላል። ወይም ደግሞ ከህይወት በፊት የነበረ የአደም ጊዜ ይባላል። ይሄ አንድ ሞት ተደርጎ ነው። ሲወለዱ ደግሞ አንድ ህይወት ሆነ ማለት ነው። መጀመሪያ ሳይፈጠሩ በፊት የነበረው ህይወት የሞት ህይወት ይባላል። ሞተው ነበር ያሉት፣ ህይወት አልነበራቸውም። ተቀድረዋል። እንደሚወለዱ እንደሚኖሩ ተወስኗል። አላህ ዘንድ ይታወቃል። ግን ወደ ዱንያ አልመጡ፣ አልተፈጠሩም። ከመፈጠር በፊት ያለው አንድ ህይወት ነው፣ የሞት ህይወት ይባላል። ሲፈጠሩ አንድ ህይወት ይባላል። ከዛ በኋላ የተኛውም የሰው ልጅ የሚሞተውን ሞት ደግሞ ያሞተዋል የሰውን ልጅ በየተራው። ከዛ ደግሞ ከሞት በኋላ መቀስቀስ ሁሉንም ይጠብቃል። ይሄ ሁለተኛው ህይወት። ካልነበሩበት መፈጠር አንድ ህይወት ነው። ያልነበሩበት ያልተፈጠሩበት ህይወት አንድ ሞት ነው። ከዛ በኋላ አጀል አልቆ መሞት ሁለተኛው ሞት ነው። ቅያማ ደርሶ መቀስቀስ ሌላኛው ህይወት ነው። ይሄ የአብዱላህ ብኑ አባስና ኢብኑ መስዑድ ሌሎችም ምርጫ ነው። አመተነ ትነተይኒ ሁለት ጊዜ ሞትከን ሳንገኝ በፊት የነበረው ህይወት አንድ ሞት ነው። ከዛ በኋላ ከዱንያ ስንወጣ ምን ሞተው ሞት ሁለተኛ ሞት ነው። አህያይተነ ትነተይኒ ሁለቴ ህያው አደረግከን ካልነበርንበት መገኘት እንደገና ከሞት በኋላ መቀስቀስ ነው። ይህ የተሻለው የተመረጠው የብዙዎቹ ምርጫ ተፍሲር ሲሆን እነ ሱዲና ሌሎችም ዱንያ ላይ የመጀመሪያው ሞት ሞቱ። ከዛ በኋላ ቀብር ላይ ለጥያቄ ሕያው ተደረጉ። እንደገና ቅያማ እስኪደርስ ድረስ እንዲሞቱ ተደረገ። እንደገና ለቅያማ ለፍርድ ተቀሰቀሱ ማለት ነው ያሏል። የተሻለው የፊተኛው የሆነ ሆኖ ከዚህ የፈለጉት የአላህን ቁድራ ማረጋገጥ መግለጽ ነው የፈለጉት። አላህ ሆይ ካልነበርንበት አስገኝተህናል፣ ከዛም ገድለህናል፣ አሁን ደግሞ ቀስቅሰህ ፊትህ አቁመህናል፣ ሁሉን ነገር ትችላለህ። ስለዚህ እባክህ እንደገና አንድ ዕድል ስጠን፣ ሁለት ሶስት የመፍጠር ችለሃልና አሁንም እንደገና ወደ ዱንያ መልሰን ይላል። የዱንያ ቆይታቸው መበላሸቱን አኼራ ላይ እነሱ ላይ ውርደት ማስከተሉን ባዩ ጊዜ አላህ ፊት ሲቆሙ ተጸጽተው ዳግም ወደ ዱንያ የመመለስ ዕድል እንዲሰጣቸው ይጠይቃል። አላህ አይመልስላቸው፣ እሺ አይላቸው። ይሄ መቼ ነው የሚሆነው? የፍርዱ ሜዳ ላይ ሲሰበሰቡ ወይም ከቀብራቸው ሲነሱ። ከዛ በኋላ የጀሃነም እሳትን በዓይናቸው ሲያዩ ከፊተኛው የበለጠ መማጸንን ይማጸናል። ጌታችን ሆይ መልሰን ይላል። አይሆንም ይባላል። በሦስተኛ ዙር ጀሃነም ውስጥ ገብተው የጀሃነም እሳትን ነበልባል መቋቋም ሲያቅታቸው ከፊተኛው የበለጠ ተማጽኖን ይማጸናል። እነዚህ ሁሉ በተለያዩ የቁርአን አንቀጾች ተነግረዋል። በተለያዩ አጋጣሚዎች በተለያዩ ሱራዎች ይሄ በሰፊው የሚብራራ ይሆናል። ልክ ከቀብር ሲወጡ አዲስ ህይወት ሲገጥማቸው ያልጠበቁት እባክህ መልሰን ብለው ጌታቸውን ይማጸናሉ። አይሆንም ይባላሉ። ከዛ በኋላ ጀሃነምን ፊት ለፊት ሲያዩት ከፊተኛው የበለጠ መማጸንን ይማጸናሉ። መለሰኝ እስተካከላለሁ ይላሉ። አይሆንም ይባላሉ። መጨረሻ ደግሞ ጀሃነም ውስጥ ገብተው ሲቃጠሉ ሲነገራቸው የነበረውን ሲሰሙት የነበረውን ከርቀት ያዩትን የጀሃነም እሳት በሙሉ ሰውነታቸው ግለቱን ሲቀምሱት ጌታችን ሆይ እባክህ መልሰን ይላል። ከፊተኞቹ የበለጠ ጌታቸውን ተናንሰው ይማጸናሉ። በሦስቱም መልስ አይሰጣቸው። በዚህ አንቀጽ ላይ እንዳለውና እንደተነገረው ደግሞ አላህን ተባረከ ወተዓላ በቁድራው የእሱን ቁድራ በመግለጽ የእነሱን ደካማነት በመግለጽ ወደ ዱንያ እንዲመልሳቸው ይጠይቁታል። መግቢያም ያደርጋሉ። ሁለት ጊዜ አሞትከን፣ ሁለት ጊዜ ሕያው አደረግከን፣ አንተ ቻይ ነህ፣ አንተ ኃያል ነህ፣ እኛ ደግሞ አንተ እንደፈለግህ ከምታደርገን ደካሞች ነን። የአንተን ቻይነት የእኛን ደካማነት አምነናል። በዱንያ ቆይታችን በዳዮች ብንሆንም ፈዕተረፍና ቢዘኑቢና ወንጀላችንን አምነን ተቀብለናል ይላል።
ለምን በዚህ መልኩ ተናነሱ? ምናልባት ከታዘነልን ብለው ይሄን ካመንን እዘንልን ብለን ከተማጸን ነው ከመሰከረን ቻይነቱን ከመሰከረን እድል ይሰጠናል ብለው ፈዕተረፍና ቢذنوبና ታዲያ فهل الى خروج من سبيل ይሄ ሁሉ እውነት ነው። አንተ ቻይነ መግደል ያው ማድረግ ይሄን መደጋገም ትችላለህ። እኛ አንተ ለምትወስነው ውሳኔ ሁሉ ዝግጁ ነን፣ ወደድንም ጠላን። አንድ እድል ይሰጠን። فهل الى خروج ወደ መውጣት من سبيل መንገድ አለን ይላል። ከቅጣቱ ከጀሃነም እሳቱ ወጥተን ወደ ዱንያ ሄደን እንስተካከል ይላል። ስራቸውን እንዲያስተካክሉ እሺ በለን ይላል አላህ ተባረከ ወተዓላ። ዱንያ ላይ ያለመኑትን አኺራ ይለምኑታል። ወለው ሩዱ ለዓዱ ሊማ ነሁ ዐንሁ እሺ ብሎ አላህ ቢመልሳቸው ወደ ተከለከሉት ኩፍር፣ ማዕሲያ፣ አመፅ፣ እምቢባይነት ይመለሳል። አይሆንም ይላቸዋል አላህ ተባረከ ወተዓላ። ይሄ የተተወ መልስ አለ፣ ውስጡ ላይ የሚታወቅ መልስ አለ። አይሆንም አትመለሱም ይላቸው። አይደለም በወንጀል ጊዜያቸውን የጨረሱ ፊሰቢልላህ እንኳ ህይወታቸውን የጨረሱ መጨረሻ ላይ ለአላህ ብለው ለዲን ብለው የተሰዉ እንኳ ወደ ዱንያ ተመልሰን ዳግም ፊሰቢልላህ እንገደል እንኳ ቢሉ አንድን ሰው አጀሉ ተጠናቆ ከሞተ በኋላ ዳግም ወደ ዱንያ አልመለስም ብሎ አላህ ዘግቷል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማንም አይመለስም። አትመለሱም ለምን ካላችሁ ذلكم ይሄ የሆነበት ምክንያት بأنه إذا دعي الله وحده الله ብቻው ሲገዙት ባሮቹ እሱን በብቸኝነት ሲያመልኩ እሱን ብቻ ሲለምኑ ለሱ ብቻ ሲሰግዱ ለሱ ብቻ ሲያርዱ በሱ ብቻ ስም ሲመሉ ከፈርቱም ትክዱ ነበረ። وإن يشرك به تؤمنوا አላህ ላይ ደግሞ ሌሎችን ሲያጋሩበት ታምኑ ነበር፣ ትቀበሉ ነበር። ሽርክ ያስደስታቸው ነበር። ሸይጣንን መታዘዝ፣ ስሜትን መታዘዝ፣ የአላህን ሐቅ ለሌሎች አሳልፎ መስጠት፣ ልቅነት ያስደስታቸው ነበር። በዚህ ታምኑ ነበር። አላህን ብቻ ፍሩ፣ በአላህ ብቻ ተመኩ፣ እሱን ብቻ ለምኑ፣ ለሱ ብቻ ስገዱ፣ የእሱን ሐቅ ለአላህ ብቻ አድርጉ ሲባል ደግሞ ትከፍሩ ነበር። ይሄ የእናንተ ባህሪያችሁ ነበር። አሁንም ብትመለሱ ይሄው ነው ስራችሁ የሚሆነው። ስለዚህ አልመለሳችሁም ይላቸዋል አላህ ተባረከ ወተዓላ ከሱረቱ አልአንዓም 28ኛው አንቀጽ ጋር ተመሳሳይ ነው። ጀሀነም ደጅ ላይ ሲቆሙ ወደ ዱንያ የመመለስ አንድ እድል በተሰጠን ይላሉ። ራሳቸውን ያስተካክሉ ዘንድ ውሸታቸውን ነው ወደ ዱንያ ብንመልሳቸውም ወደ ነባሩ ወንጀላቸው መመለሳቸው አይቀርም ብሏል አላህ ተባረከ ወተዓላ። እዚህም አትመለሱም ለምን ካላችሁ ዱንያ ላይ በነበራችሁ ቆይታ አላህን አትታዘዙም ነበር። ከአላህ ውጭ ያለን አካል ነበር የምትታዘዙትም የምትገዙትም። አሁንም ብትመለሱ ወደዚሁ ስራችሁ ነው የምትመለሱ። فالحكم لله العلي الكبير ፍርድ በተለይ የቂያም ቀን ሙሉ በሙሉ ብቸኛ ፈራጅ አላህ ብቻ ነው የሚሆነው። አላህ ደግሞ አልዓሊ ከፍ ያለ አልከቢር ታላቅ የእሱን ፍርድ የሚሽር የሚቀይር ማንም የለም። ይህ አኼራ ላይ የሚባል ነው። ዱንያ ላይ አስቀድሞ አላህ ነግሮናል ከሽርክ እንድንጠራ እምነታችንን፣ ስግደታችንን፣ ስራችንን በሙሉ ለእሱ ብቻ እንድናደርግ እንድንፈራው፣ ከስሜት ባሪያነት ነፃ እንድንወጣ የእሱ ብቻ ባሪያ እንድንሆን ተመክረናል። አይ ያለ እዚህ ዱንያ ላይ የተለያዩ ከአላህ ውጭ ያሉ ነገሮችን ሲገዛ እነሱን ሲታዘዝ እነሱን ሲያመልክ የቆየ አኼራ ላይ ጸጸት ይገጥመዋል። ተመልሼ ላስተካክል እንኳ ቢል እድል አይሰጥ። የሰው ልጅ አንድ እድል ብቻ ነው ያለው። ዱንያ ላይ ስንኖር ያለን እድል አንድ ብቻ። እዚህ ዱንያ ላይ የአላህ ባሪያ ከሆንና አላህ እንደፈለገን በሚፈልገው መንገድ ከተጓዘን አኼራ ላይ እኛ በምንፈልገው መልኩ እንኖራል። እዚህ ግን እኛ በፈለግነው መልኩ ብቻ የምንጓዝ ከሆነ አኼራ ላይ የፈለግነውን ማግኘት አንችልም። ለእምቢባ የተዘጋጀ ቅጣት ውስጥ ነው የምንገባው። هو الذي يريكم آياته ጌታ አላህ እሱ ነው የብቸኝነቱን የእውነተኛ አምላክነቱን ምልክቶችን፣ ማስረጃዎችን፣ ተአምሮችን የሚያሳያችሁ እሱ ነው። وينزل لكم ለእናንተም የሚያወርድ من السماء ከሰማይ ሪዝቃ ሲሳይን የሚያወርድላችሁ እሱ ነው። ከአላህ ውጪ ከሰማይ ሲሳይ የሚያወርድ የለም።
እዚህ ርዝቅ ከሚለው የተፈለገው ዝናብ ነው። ዝናብ ሪዝቅ ይባላል፣ ረሕመት ይባላል። ለምንድን ነው ዝናብን መግለጽ ፈልጎ ሪዝቅ በሚለው የገለጸው? የሪዝቆች ሁሉ መነሻ ዝናብ ስለሆነ ሰው የሚበላው፣ እንስሳት የሚበሉት፣ ምድር የምታበቅለው ሁሉ ከዝናብ ጋር የተያያዘ ነው። ዝናብ ሲዘንብ ምድር ሕያው ትሆናለች፣ አረንጓዴ ትሆናለች፣ ትንቀሳቀሳለች፣ ትንቀጠቀጣለች። ዝናብ ሲጠፋ ምድር ትደርቃለች፣ ሰው እንስሳው ይጎዳል፣ የተዘሩ ነገሮች አይበቅሉም፣ አረንጓዴ የሚባል ነገር አይታይም። ከትልልቅ የአላህ ጸጋዎች መሃል አንዱ ዝናብ፣ የህይወት መሰረት የሆነው ውሃ ምንጩ መነሻው ዝናብ። አላህ ዝናብን ቢያቆም ከአላህ ውጭ ያሉ አማልክት የሚባሉ የውሸት አማልክት ዝናብ ሊያዘንቡ አይችልም። የሰው ልጆችም በዘመናዊ በቴክኖሎጂ መንገድ ለማዝነብ ቢሞክሩ አላህ እንደሚያዘንበው አይነትን ዝናብ አይደለም የሚያዘንቡት። ሲጀምርም ሰማይ ላይ አላህ የፈጠረውን ዝናብ ነው እነሱ የሚበትኑት የሚያሰራጩት። የተፈለገለት ቦታ ላይ ላይዘንብ ይችላል፣ በተፈለገው መጠን ላይ ሆነ ይችላል። ሁሌም አይቀጥልም። ከፍተኛ ወጪ ወጥቶ ነው ዝናብ ለማስዘነብ ደመናዎችን ለማስዘነብ ሙከራ የሚደረግ። አላህ ግን በቁድራው በችሎታው በረሕመቱ በየጊዜው በአስፈላጊው መጠን በነፃ ዝናብ ያዘንባል። የሪዝቅ ምንጭ ይሄ ነው፣ ለገጠር ለከተማው የሚያገለግል። ከአላህ ውጭ ይሄን ማድረግ የሚችል የለም። ፈንظር ኢላ አታሪ ረሕመቲላሂ ከይፈ ዩሕይል አርዳ በዕደ መውቲሃ። የአላህን እዝነት ውጤት ተመልከት እስቲ፣ ምድርን ከሞተች በኋላ ሕያው ያደርጋል። ዝናብ ነው የአላህ ረሕመት ውጤት የተባለው። ወማ የተዘከሩ አይገሰጽም፣ አይማርም፣ አያስተነትንም፣ የጌታውን ሀያልነት አያውቅም፣ የስጦታውን ብዛት አይመለከትም። ኢላ መን ዩኒብ በልቡ ወደ ጌታው የሚመለስ እንጂ ነገሮችን የአላህን ሥራ ከአላህ ጋር የሚያገናኝ እንጂ ከዝናብ በፊት የሚመጣውን ንፋስ፣ ደመና የሚበትነውን ንፋስ፣ የሚወርደውን ዝናብ፣ የዝናቡን መውረድ ተከትሎ የመሬትን መለምለም አረንጓዴ መሆን፣ ከዛ በኋላ የሰው ልጆች የሚመገቡት የአትክልት የአዝርዕት አይነት መውጣት አይቶ ይሄን ማድረግ የቻለ ጌታ የሰው ልጅን መቀስቀስ ይችላል ብሎ አይገሰጽም፣ አያገናዝብም። ኢላ መን ዩኒብ ሁሌ በልቡ ወደ ጌታው የሚመለስ ሰው እንጂ ነው። ልብ የሌለው በጆሮ ቢሰማ በዓይኑ ቢያይ ሊገሰጻቸው። አስተዋይ ልብ አላህ ይስጠን። ፈድዑላህ አላህን ተገዙ፣ ሙኽሊሲነ ለሁ ዲን ዲንን እምነትን ለሱ ብቻ አድርጋችሁ አጥርታችሁ እሱም ብቻ ተገዙ፣ በሱ ማንንም ምንንም አታጋሩ፣ እሱም ብቻ ታዘዙ። ከአላህ ውጪ ያለን አካል ያዘዛችሁ በመልካም ነገር እስካልሆነ ድረስ አትታዘዙ። ከሽርክ ጥሩ፣ ከሪያ ጥሩ። ይሄ ለሁለቱም ለካፊሮችም ለሙእሚኖችም። ፈድዑላህ ሙኽሊሲነ ለሁ ዲን፣ እናንተ ከሃዲያን ሆይ እምነትን ለአላህ ብቻ አጥሩ፣ ከአላህ ውጪ በማንም አትመኑ፣ ከአላህ ውጪ በማንም አትመኩ፣ ከአላህ ውጪ ማንም ያድነኛል ብላችሁ አትመኑ ማለት። ለሙእሚኖች ደግሞ በዛው ቀጥሉ ማለት፣ አትቀላቅሉ ማለት፣ ያዝለቀቅ አታድርጉ ማለት። ወለው ከሪሀል ካፊሩነ ከሃዲያን ቢጠሉ፣ ከኩፍር መውጣት ፈልጎ ቤተሰቦቼ ይጠሉኛል፣ ቤተሰቦቼ ያገሉኛል የሚል ሰው ከሃዲያን ቢጠሉም አንተ በአላህ አታጋራ፣ በአላህ ብቻ ተብቃ። ወለው ከሪሀል ካፊሩን ለሙእሚኖች ነው። ቢያጣጥሉህም ቢንቁህም ቢሳለቁብህም በአላህ ተባረከ ወተዓላ ማንንም ምንንም አታጋራ፣ በአላህ ብቻ ተብቃቃ። እዚህ ዱንያ ላይ አላህን ብቻ የያዘ ማንም በማያድንበት ቀን አላህ እንጂ ማንም በማያድንበት ቀን ይድናል። እዚህ ግን ያማረውን ሁሉ ያድነኛል ብሎ ማይጨበጥ ነገር ላይ የተንጠለጠለ የቅያም ቀን የሚያድነውን አያገኝም። ከዚህ አስከትሎ አላህ ተባረከ ወተዓላ የሀያልነቱን መገለጫ በብቸኝነት ሊገዙት የሚገባው እሱ ብቻ መሆኑን ልቅናውን ሀያልነቱን የሚያሳዩ ነገሮችን ገልጿል። ረፊዑ ደረጃት ደረጃው ያላቅ ከፍ ያለ የሆነው ጌታ አላህን በብቸኝነት ተገዙ። ረፊዑ ደረጃት ደረጃው ከፍ ያለ ከፍጥረታት ሁሉ ተለይቶ ከሰማያት በላይ ከዓርሽ በላይ የሚገኘው ጌታ አላህን ብቻ ተገዙ ማለት።
ረፊዑ አደረጃ ደረጃው ከፍ ያለ አንድ ተፍሲር አላህ ተባረከ ወተዓላ በባህሪውም ከፍ ያለ ነው። ስራውም ያላቀና ከፍ ያለ ነው። እሱን የሚመጥን ነው። ራሱም ከፍ ያለ ወይም ሌላኛው ተፍሲር ረፊዑ ደረጃቲል አውሊያ ወሷሊሒን ወልአንቢያ ማለት የሷሊሖችን የነቢያቶችን የደጋጎችን ደረጃ ከፍ የሚያደርግ አኺራ ላይ በጀነት ዱንያ ላይ በመልካም ስራ ስሜቱን ተከትሎ አላህ የከለከለው የሚዳፈር የወረደ የተዋረደ ሰው እሱን የማይመጥነው ቦታ ላይ የሚገኝ እንደ እንስሳ የሚኖር የአላህን ርዝቅ የበላ አላህን የሚያምፅ በሶላት ሰዓት የሚተኛ በዘካ ሰዓት ዘካ የሚከለክል ማድረግ የሌለበትን የሚያደርግ መተው የሌለበትን የሚተው ደረጃውን ዝቅ ያደረገ ለዚህ መውረድ ያበቃው እምቢ ባይነቱ ነው። አላህም ንቆ ስለተወው ነው። ነገር ግን ያመኑ መልካም ስራን የሰሩ አላህ እዚህ በኢማን ከፍ ያደርጋቸዋል። እነሱ የማይመጥን ቦታ ላይ አይገኙም። አኺራ ላይ ደግሞ በጀነት ደረጃቸውን ከፍ ያደርጋል። ይህ አንድ የአላህ ባህሪ ነው፣ የአላህ ስራ ነው። ራሱም ከፍ ያለ ነው። በሱ ያመኑንም ከፍ ያደርጋል። ሙእምን ሲሞት ነፍሱ ወደ ሰማይ ነው የምትወጣው። የእያንዳንዱ ሰማይ መላኢካ በክብር የተቀባበለ ከሰማያት በላይ ነፍሱን ያኖራል አላህ ተባረከ ወተዓላ። እምቢ ባይና ከሃዲ ሲሞት ነፍሱ ወደ ታች ነው የምትወርደው። ረፊዑ አደረጃት አላህ ራሱ ከፍ ያለ ነው። በሱ ያመኑ እሱን ያከበሩን ከፍ ያደርጋል في الدنيا والآخرة يرفع الله الذين آمنوا منكم والذين أوتوا العلم درجات ያመኑ የሚወደው የሚጠላውን ለይተው ያወቁ ተግባርን ያስከተሉ አላህ ከፍ ያደርጋቸዋል። ዙል ዓርሺ የዓርሽ ባለቤት ፈጣሪ ጠባቂ የሆነው አላህን በብቸኝነት ተገዟል። من الله ذي المعارج تعرج الملائكة والروح إليه في يوم كان مقداره 50,000 سنة የሚል አንቀጽ አሳልፈናል። አላህ ተባረከ ወተዓላ የዓርሽ ባለቤት ነው። አማኞችን ከፍ የሚያደርግ ጌታ ነው። ራሱ ከፍ ያለ ነው። ይህ የአላህ ባህሪ ነው። ከአላህ ውጪ የሚመለኩ የውሸት አማልክት ይሄ ባህሪ የላቸው። ያሉት እዚሁ ምድር ላይ ነው። የሚያረጁ የሚጣሉ የሚሰበሩ ናቸው። ከጊዜ በኋላ የመጡ ናቸው። አምላኪዎቻቸውንም ከፍ ማድረግ የሚችሉ አይደሉም። በውሸት የሚመለኩ አምላኪዎቻቸውን ከሚጠቅሙት በላይ አምላኪ የሚባሉት አማልክቶቻቸውን በእጃቸው የሰሯቸው አማልክቶችን የሚንከባከቡ ናቸው። ነገሩ ተቃራኒ ነው። አላህ ባሮቹን ከፍ ያደርጋል፣ ይጠብቃል፣ ይረዝቃል። ከአላህ ውጭ የሚመለኩ ክብካቤ የሚደረግላቸው ናቸው። የሰው ስሪት ናቸው። ከአላህ ኃያልነት መገለጫ አንዱ ዓርሽን መፍጠሩ ነው። ዙል ዓርሺ አላህ የዓርሽ ባለቤት ነው። ዓርሽ የፍጥረታት ሁሉ ታላቅ የፍጥረታት ሁሉ የመጨረሻ ጥግን ጣራ ነው። ዓርሽ የተፈጠረው ከቀይ ያቁት ነው፣ እንቁ ነው ያሉ በርካታ ደጋ ቀደምቶች ተገኝተዋል። ሶሒህ በሆነ ሐዲስ ባይነገርም ዓርሽ የተሰራው ከቀይ እንቁ ነው። ከጫፍ እስከ ጫፉ ስፋቱ 50,000 ዓመት ያስኬዳል። ወደ ላይ ከፍታው እስከ ዓርሽ ጣራ ድረስ ያለው ከፍታም 50,000 ዓመት ያስኬዳል ተብሏል። የፍጥረታት ሁሉ ጫፍ ራስ እንደዚሁ ደግሞ አለቃን ከትልቀት አንፃር ይሄን ግዙፍ ዓርሽ የፈጠረ ጌታ ሊመለክ የሚገባው እሱ ብቻ ነው። ከአላህ ውጭ ያሉሳ ምንም አልፈጠሩ መፍጠርም አይችሉ። አላህ 7 ሰማያትን 7 ምድሮችን በውስጣቸው ያሉ በመካከላቸው የሚኖሩ ነገሮችን ሁሉ ፈጥሯል። ከ7 ሰማያት በላይ የሚገኝ ኩርሲን ፈጥሯል። ኩርሲ ከሰማያት በብዙ እጥፍ ይበልጣል። ከምድርም ከሰማያትም ከኩርሲም የሚበልጠውን ደግሞ ዓርሽን አላህ ፈጥሯል። ዙል ዓርሽ የዓርሽ ባለቤት ማለት ፈጣሪ ባለቤቱ ተቆጣጣሪው ማለት ይሄ የእሱን ኃያልነት ያሳያልና ኃያል የሆነውን አላህን ብቻ ተገዙ። ምንም ያልፈጠሩ ሊፈጥሩም የማይችሉ በል ራሳቸው የተፈጠሩ የውሸት አማልክትን አትገዙ ማለት አላህ ራሱን ከፍ ያደረገ ኃያልነቱን እየነገረን ነው። ዩልቂ ሩሐ መንፈስን ይጥላል ያስተላልፋል ማለት ነው። ወይም ደግሞ ዩልቂ ሩሐ ዋሕይን መለኮታዊ ራእይን ያወርዳል
ሚን አምሪሂ በትዕዛዙ ዓላ መን የሻኡ ሚን ዒባዲሂ ከባሮቹ ውስጥ እሱ የፈለገው አንድ ባሪያው ላይ መለኮታዊ ራእይን ያወርዳል፣ ወሕይ ያወርዳል ማለት ወይም አሩህ ጅብሪል ማለት ነው። ጅብሪልን ይልከዋል ከባሮቹ ምድር ላይ ካሉ የሰው ልጅ ባሮቹ መካከል ወደ አንዱ። ለምንድን ነው የሚልከው? ሊዩንዚረ የውመ ተላቅ መገናኛውን ቀን ያስጠነቅቅ ዘንድ። አስጠንቃቂው ማን ነው? ወይም መን የሻኡ ሚን ዒባዲሂ የተባለለት የሰው መልእክተኛው ነው፣ ወይም ደግሞ እሱ ላይ የሚወርደው ወሕይ ነው። ሁለቱም አንድ ነው። የሰው ልጆችን የሚያስጠነቅቁ ነቢያት ናቸው። ነቢያት የሚያስጠነቅቁት ደግሞ ከሰማይ በወረደላቸው ወሕይ መሰረት ነው። ይሄም አንድ የአላህን ቁድራ የሚያሳይ ነው። አላህን በብቸኝነት ተገዙት። ማን ነው አላህ ካላችሁ ያ ወሕይን ያወረደ የሰው ልጅ የሚያስጠነቅቅ ከሰው ልጆች የሚጠቅምና የሚጎዳውን የሚያውቅ ማለት። ወሕይን አላህ ሩህ ያለው ዩልቂ አሩሐ የሰው ልጅ ያለ ሩህ ያለ ነፍስ ዋጋ እንደሌለው ሁሉ የሰው ልጅ ነፍሱ ያለ ወሕይ ዋጋ የላትም ማለት። አኼራ ላይ ሩህ እንዲኖረው ህይወት እንዲኖረው የፈለገ ሰው ዛሬ ዱንያ ላይ ከሰማይ የወረደውን ሩህ ወሕይ መቀበል አለበት። የሰው ልጅ ከነፍሱ ሩሑ ከወጣች በድን ይሆናል፣ ሬሳ ይሆናል። የመጀመሪያ ከሱ የሚወሰደው ስሙ ነው፣ ሬሳው ይባላል። ከቤት ይወጣል፣ ጉድጓድ ላይ ይጣላል፣ ከጊዜ በኋላ ይረሳል፣ ሀብቱ ይወረሳል። ይሄ ሁሉ የሆነው ይሄ ሁሉ ለውጥ የመጣው ለምንድን ነው? ሩሑ ስለወጣች። ሰው የሚሆነው ሩሑ እስካለ ይደርስ ዱንያ ላይ። አኼራ ላይ ሩህ እንዲኖር የፈለገ አኼራ ላይ እንዲከበር የፈለገ አላህ ከሰማይ ያወረደውን ሩህ ወሕይን፣ ቁርአንን፣ ሐዲትን፣ ዒልምን፣ ኢማንን መቀበል አለበት። እዚህ ዱንያ ላይ ህይወቱን በሩህ ያልመራ ሰው ከሰማይ በወረደው ሩህ በወሕይ ያልመራ ሰው አኼራ ላይ ወደ ጀነት የሚመራበትን መንገድ ማግኘት አይችልም። ዩልቂል ወሕያ ማለት ይቻል ነበር፣ የተፈለገውም ይሄ ነው። ዩልቂል ወሕያ ወሕይ ያወርዳል ማለት ነበር የተፈለገው። ነገር ግን ወሕዩ ሩህ ነው። ወመን ለም የጅዐሊላሁ ለሁ ኑረን ፈማ ለሁ ሚን ኑር አው መን ካነ መይተን ፈአሕየይናሁ ወጀዐልና ለሁ ኑራ። በአላህ ያመነ ሰው ዱንያም አኼራም ላይ ሕያው፣ በአላህ ያላመነ ሰው እዚህ ዱንያ ላይ ህይወት ሊኖረው ይችላል፣ ነገር ግን ጎደሎ ህይወት። ምክንያቱም በበርካታ አንቀጾች አላህ በሱ ያላመኑ ሰዎችን ለቁርአን ጥሪ መልስ ማይሰጡ ሰዎችን አምዋት ብሏቸው፣ ሙታን ብሏቸው። አላህ ሲጠራው ማይሰማ፣ ተው ያለውን ማይተው፣ ሂድ ወዳለው የማይሄድ፣ ቁም ያለው ጋር ማይቆም ህይወት የለው። ዩልቂ ሩሐ ሚን አምሪሂ በትዕዛዙ ወሕይን ያስተላልፋል፣ ጅብሪልን ይልካል። ዓላ መን የሻኡ ሚን ዒባዲሂ ከባሮቹ ውስጥ የፈለገው ላይ ነቢያት ለማለት። ሰው በፍላጎቱ ነቢይ አይሆንም። አላህ በሱ ፍላጎት ነው ነቢይ የሚያደርግ። አንዳንድ የሳቱ ከመንገድ የወጡ አንጃዎች አሉ። ነቢይነት በግል ጥረት ነው የሚገኘው የሚሉ ኢብኑ ሒባንንም በዚህ የሚያሟቸው አሉ። ትክክለኛው አልኢማሙል ከቢር ኢብኑ ሒባን ከዚህ የጠሩ ናቸው። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነ ናስ። አላህ ነው ከመላኢካም ይሁን ከሰው መልእክተኛ የሚመርጠው እንጂ የሰው ልጅ ራሱን ስላበቃ ስለጣረ ስለሞከረ ነቢይ አይሆንም። አላሁ አዕለሙ ሐይሱ የጅዐሉ ሪሳለተሁ። ረሱልነትን ማን ጋ ማድረግ የቱ ጋር ማድረግ እንዳለበት አላህ ነው የሚያውቀው። አላዋቂ ጃሂሎች ምን አሉ? ለውላ ኑዚለ ሃዘል ቁርአኑ ዐላ ረጁሊን ሚነል ቀርየተይኒ ዐዚማ እና አቡ ጀህል። አላህ ነቢ ሙሐመድን ነቢይ አድርጎ ሲልክ ሲያስተምሯቸው ምነው ይሄን ድሃ ይሄን የቲም አላህ መልእክተኛ አድርጎ ላከ? እውነት አላህ ልኮ ቢሆን ከጣይፍ ወይም ከመካ ባለባቶች ባለሀብቶች መሃል አንዱን ለምን አላከም? እኔ ለምን አልሆንኩም ማለት ነው። አቡ ጀህል እኔ ለምን አልሆንኩም? ባለሀብት ነኝ፣ የእድሜ ባለጸጋ ነኝ፣ የመካ መሪ ነኝ። እንደው አላህ የሚልከውን አትሆ ነው እንዴ? ሹዩኾች ትልልቅ ሰዎች ባሉበት አንድን ጉላም ልጅ እግር ሰው ነቢይ ያደረገው እኔ ለምን አልሆንኩም ማለት ነው። ከማ ዘከረ አህሉ ሲየር። ለዚህም አላህ መልስ ሰጥቷቸዋል። አሁም የቅሲሙነ ረሕመተ ረቢክ፣ እነሱ ናቸው እንዴ የጌታህን ረሕመት የሚያድሉታል የሚያከፋፍሉታል። ወሕይ ንቡዋ የነቢያት አስተምህሮ ረሕመት ነው፣ የአላህ ረሕመት። እዚህ የአላህን ረሕመት የተቀበለ አኼራ ላይ አላህ ያዝንለታል። እዚህ ግን የአላህን ረሕመት አልፈልግም ያለ አኼራ ላይ የአላህን ረሕመት ሊያገኝ አይችልም። ሊዩንዚረ የውመ ተላቅ፣ ሩህ ያለውን በሙሉ ከሰማይ የወረደውን ሩህ ተቀብሎ ወሕይ ተቀብሎ የቅያማን ቀን ይጠነቀቅ ዘንድ አላህ መልእክተኛን ይልካል፣ ጅብሪልን ያወርዳል፣ ወሕይን ያዘንባል። የውመ ተላቅ መገናኛ ቀን። የውመ ተላቅ እነማን ናቸው የሚገናኙት? ብዙ ተብሏል።
የውመ ተላቅ አላህ በጥቅሉ መገናኛውን ቀን ይጠነቀቁ ዘንዳ ፊት ለፊቴ ከባድ ከጌታዬ ጋር መገናኝበት ቀን አለ ብለው ይፈሩ ዘንድ ወንጀል ይተው ዘንድ ግዴታቸውን በአግባቡ ይወጡ ዘንድ አላህ ወህይ አውርዷል። የውመ ተላቅ የሚገናኙበትን ቀን ማን? የሰማይና የምድር ነዋሪዎች ተብሎ ተፈስሯል። አንድ ተፍሲር ሰዎችና መላእክቶች የሚገናኙበት ቀን ማለት ነው። ቀታዳና ሙቃቲል እንዳሉት ደግሞ ፈጣሪና ፍጡራን የሚገናኙበትን ቀን ይጠነቀቁ ዘንድ ያስጠነቅቋቸው ዘንድ ብሎ የቂያም ቀን የሰው ልጅ ከጌታው ጋር ይገናኛል። ከጌታው ፊት ቆሞ ፍርዱን ይቀበላል። የሚከራከርም ይከራከራል፣ የሚያመሰግንም ያመሰግናል። የሰው ልጅ ሆይ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ ትገሰግሳለህ፣ ሌት ተቀን ትጓዛለህ፣ ትደክማለህ፣ ከጌታህም ጋር ትገናኛለህ። ከጌታዬ ጋር ልገናኝ የሚል ማንም የለም። ሞቶ ቢቀበር ሬሳውን አውሬ ቢበላው ጎርፍ ቢወስደው የሰው ልጅ ከአላህ ጋር ይገናኛል። የውሙ ተላቅ የሰው ልጅ ከጌታው ጋር የሚገናኝበት ቀን ማለት። ሌላኛው ኢብኑ ዘይድ እንዳሉት የተላቀል ዒባዱ ምድር ላይ የነበሩ የሰው ልጆች ሁሉ እርስ በርሳቸው አንድ ሜዳ ላይ የሚገናኙበት ቀን ማለት ነው ተብሏል። መይሙን ኢብኑ ሚህራን እንዳሉት ደግሞ በዳይና ተበዳይ የሚገናኙበት ቀን ማለት። በድለህ ልትደበቅ ትችላለህ፣ በድለህ ልትክድ ትችላለህ፣ በድለህ በውሸት አስመስክረህ ራስህን ልታጠራ ትችላለህ፣ ከዱንያ ፍርድ ልታመልጥ ትችላለህ። የቂያም ቀን ግን ማምለጥ አይቻልም። የውመ ተላቅ በዳይና ተበዳይ የሚገናኙበት ቀን፣ እውነተኛው ዳኛ ፊት አላህ ፊት አካላት የሚመሰክሩበት ቀን ላይ ምድር የምትመሰክርበት ቦታ ላይ በዳይና ተበዳይ የሚገናኙበትን ቀን ሊያስጠነቅቅ አላህ ዋህይን ያወርዳል። ከበደል እንድንሸሽ ያለብንን ሐቅ እዚሁ እንድናጠራ የሚመክር የሚያስተምር አንቀጽም። በውሸት ይመለኩ የነበሩ የውሸት አማልክት ከአምላኪዎቻቸው ጋር የሚገናኙበት ቀን ተብሎም ተፈስሯል። ከዛ ራሳቸውን ያጠራሉ ከነሱ። ይሄ ሱረቱል ማኢዳ ላይ በሰፊው ተነግሯል። የውመ የጅመዑ ላሁ አሩሱለ ፈየቁሉ ማዳ ውጅብቱም። ከዛ መጨረሻ ላይ ኢዝ ቃለ ላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናሲ ኢተኺዙኒ ወኡሚየ ኢላሃይኒ ሚን ዱኒላህ ቃለ ሱብሓነክ። ዒሳና እናቱ መርየምን አላህ ህዝብ ፊት አቆሞ ይጠይቃቸዋል። እናንተ ተገዙኝ ብላችኋል እንዴ ከአላህ ውጭ ይላቸው። ኧረ በጭራሽ ጥራት ይገባ ይላል። ሌሎችም እንደዚሁ ከአላህ ውጭ የተመለኩን ከአምላኪዎቻቸው ጋር አላህ አገናኝቷቸው ስህተት ላይ እንደሆኑ ተመስክሮባቸው ምንም እንደማይጠቅሟቸው አውቀው እንዲለያዩ ይደረጋል። ወከዛሊክ የሰው ልጅ ከሰራው ከገዛ ስራው ጋር የሚገናኝበት ቀንን ሊያስጠነቅቁ ተብሎም ተፈስሯል። ነቢዩላህ አደም የሰው ልጆች ሁሉ አባት ከመጨረሻው ዱንያ ላይ ከተወለደ ልጃቸው ጋር የሚገናኙበት ቀን ተብሎ ተፈስሯል። ምድር ላይ ያሉ ፍጥረታት ሁሉ የአደም ልጆች ናቸው። የሰው ልጆች ሁሉ ምድር ላይ ያሉ የሰው ልጆች በሙሉ የአደም ልጆች ናቸው። ታዲያ አደም ዱንያ ላይ ሲኖሩ የተወሰኑ ልጆችን ወልደዋል። ራሳቸው የወለዷቸው ልጆችን የልጅ ልጆቻቸውን አግኝተዋል። እስከ ዕለተ ቂያማ ቀን ድረስ ማህፀኖች ልጅ ይተፋሉ፣ ይወልዳሉ። ብዙዎችን አደም አላዩዋቸውም። የቂያም ቀን ግን ሁሉንም እንደ መጨረሻ የተወለደው ሳይቀር እዛ ሜዳ ላይ ይገናኛል። ከባድ ቀን አከዳ ቂያማ የውሙ ተላቅ ማለት የቂያም ቀን አንድ ስም ነው ተብሎም ተፈስሯል። አሁን የተባለ ሁሉ ሐቅ ነው፣ እርስ በርሱ አይጣረስም። ይሄ ሁሉ ይሆናል። የቂያም ቀን ይሄ ሁሉ ይሆናል። በዚህ ቀን የሰው ልጆች ሁሉ ባሪዙና ከቀብራቸው ይወጣሉ። ባሪዙና ገላጣ ሜዳ ላይ ይሰበሰባሉ። ላ የኽፋ ዐለላሂ ሚንሁም ሸይ፣ ከሁኔታቸው ከስራቸው ከጀዛቸው ከአላህ የሚሰወር ነገር የለም። ላ የኽፋ አይደበቅም። ሚንሁም ዐለላሂ አላህ ላይ ከአላህ አይሰወርም። ሚንሁም ከሰው ልጆች ሜዳው ላይ ከተሰበሰቡት ውስጥ ሸይኡን ምንም አይደበቅም። ማን ምን ሰርቶ መጣ፣ ለማን ምን አይነት ጀዛ ይገባዋል፣ ማን የቱ ጋር ነው ያለው፣ ማን ምን አይነት ሰው ነው የሚለው ከአላህ አይደበቅም። ሁሉም አንድ ሜዳ ላይ ይሰበሰባሉ። ከብዛታቸው አንጻር ከስራቸው መለያየት አንጻር አላህ ነገሩ አይምታታበትም። ተዓላ አላህ ተቀደሰ አላህ ላ የኽፋ ዐለላሂ ሚንሁም ሸይ። ሁኔታቸውን ያውቃል፣ ስም ዝርዝራቸውን ያውቃል፣ ስራቸውን ያውቃል፣ መግቢያቸውን ያውቃል። አንዱ በሌላኛው ስራ ተይዞ ጀሀነም ሂድ አይባልም። አንዱ ባልሰራው መልካም ስራ ተሸልሞ ሂድ ጀነት አይባልም።
ዝርዝር ሁኔታቸውን ያውቃል። ላ የኽፋ ዐለላሂ ሚንሁም ሸይ። ያኔ ከአላህ ምንም አይደበቅ ከሆነ ዛሬ ከአላህ ምንም አይደበቅም። ምክንያቱም አሁን ላይ ሰዎች ተበታትነው ነው ያሉት፣ ተራርቀው ነው ያሉት። አንዱ ይሞታል፣ አንዱ ይወለዳል። አንዱ እድሜው አርጅቶ ስራ እሱ ላይ የማይመዘገብበት ሁኔታ ላይ ይኖራል። የቂያም ቀን ግን ሁሉም ተጠያቂዎች ናቸው። ሁሉም ስራቸውን ይዘው ነው የሚቀርቡት። ስለዚህ ያኔ ከሱ ምንም አይደበቅ ከሆነ ዛሬም ምንም አይደበቅም። ይሄን ያወቀ እዚህ ዱንያ ላይ ጠንቅቅ ይላል፣ አኺራ ላይ ስቃይ ይቀንስለታል። ይሄን ግን ዛሬ ያልተረዳ ከአላህ የሚደበቅ ወንጀሉን የሚሸሽግ የመሰለው ያኔ ይዋረዳል። ሊመኒል ሙልኩል የውመ፣ በዚህ ቀን ይባላል ንግስና ዛሬ ለማን ነው ይባላል። መልስ የሚሰጥ ይጠፋል። ሊላሂል ዋሂዲል ቀሃር፣ ለአላህ ብቻ ነው ሀያል ለሆነው አሸናፊ ለሆነው የሚል መልስ ይሰጣል። መልሱ የሚሰጠው አላህ ራሱ። ኢብኑ ዑመር ባስተላለፉት ሐዲስ ላይ እንደተነገረው አላህ ተባረከ ወተዓላ 7 ሰማያትን ምድርን በእጁ ጠቅልሎ ይዛቸዋል። ከዛ በኋላ እኔ ነኝ ንጉሱ፣ እኔ ነኝ ሀያሉ ኩራተኛው፣ የታሉ የዱንያ ንጉሶች፣ የታሉ የዱንያ ኩራተኞች፣ የታሉ የዱንያ አምባገነኖች ይላል። መልስ የሚሰጥ አይገኝም። በሌላ ተመሳሳይ ሐዲስ ላይ አላህ ተባረከ ወተዓላ ፍጥረታትን በሙሉ ገድሎ ጨርሷቸው ብቻውን ይቀራል። ከዛ ንጉስና የማን ነው ማን ነው ንጉሱ ይላል። 3 ጊዜ ይደጋግመዋል። ምንም መልስ የሚሰጥ አይኖርም። ምክንያቱም ሁሉም ሞቷል፣ ሁሉም ጠፍቷል፣ አላህ ብቻ ቀርቷል። ይሄኔ ለራሱ ሊላሂል ዋሂዲል ቀሃር ይላል። ንጉስና ለአላህ ብቻ ነው፣ ዋሂድ ብቸኛ ለሆነው፣ ቀሃር አሸናፊ ለሆነው፣ መሸነፍ ለማያውቀው ለአላህ ብቻ ነው የሚል መልስ ራሱ ለራሱ ይሰጣል። ወይም ደግሞ በሌላ ተፍሲር ከዚህ ተመሳሳይ ነው፣ እዚህ ውስጥ ሊካተት የሚችል ነው። ሁሉንም የሰው ልጆችን አላህ ይሰበስባቸዋል። ከዛ በኋላ ሊመኒል ሙልኩል የውም ይላቸው። የእውነቱ ሀገር ሄደው ጀነት ጀሃነምን ካዩ ሲያዩ በጋራ ሁሉም በአንድ ድምፅ ሊላሂል ዋሂዲል ቀሃር ይላል። ዛሬ ምንም ስልጣን ያለው ንግስና ያለው መፍረድ የሚችል የለም፣ ፍርድ ለአላህ ብቻና ብቻ ነው ይላል። አልየውመ ቱጅዛ ኩሉ ነፍሲን ቢማ ከሰበት፣ በዚህ በከባድ ቀን ይባላል። አልየውመ ዛሬ ቱጅዛ ኩሉ ነፍሲን፣ ነፍስ ሁሉ ትመነዳለች፣ ዋጋዋን ታገኛለች። ቢማ ከሰበት፣ በሰራችው ስራ መሰረት ይባል። መልካም የሰራ መልካም ምንዳን መልካም ሽልማትን ጀነትን ያገኛል። መጥፎ ስራ የሰራ ስራውን ያበላሸ እምነቱን ያበላሸ መጥፎ ዋጋ መግቢያ ይጠብቃል። ይሄ የሆነው ለምንድን ነው? ሁሉም በስራው መሰረት የሚመነዳው በዛ ቀን ፈራጁ አላህ ስለሆነ። ላ ዙልመል የውመ፣ በደል ስለሌለ ነው። በዛ ቀን ዱንያ የበደል ሜዳ ናት። ሰዎች ራሳቸውን ይበድላሉ፣ ሰዎች እርስ በርሳቸው ይበዳደላሉ፣ ከሰው አልፎ እንስሳት ሁሉ ይበዳደላሉ። የቅያም ቀን ግን ሰው አይደለም እንስሳት ራሱ የበደላቸውን ካሳ ያገኛሉ። ኢማም ሙስሊም ከአቡ ዘር ባስተላለፉት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ከጌታቸው በሐዲስ አልቁርሲ እንዳስተላለፉት አላህ ተባረከ ወተዓላ ይላል፣ ባሮቼ ሆይ እኔ በደልን ራሴ ላይ እርም አድርጌያለሁ፣ በመካከላችሁም በደልን እርም አድርጌያለሁ፣ እርስ በርሳችሁ አትበዳደሉ ይላል። እጅግ በጣም የሚያስፈራ ከባድ ሐዲስ ነው። ይህን ሐዲስ ሲያስተላልፉ ደጋ ቀደምቶች በጉልበታቸው ይንበረከኩ ነው። በጉልበታቸው ይንበረከኩ ነው። መጨረሻ ላይ የፍርዱ ሜዳ ላይ ነው ይሄ የሚባለው፣ የቂያም ቀን ነው ይሄ የሚባለው። ባሮቼ ሆይ እኔ ራሴ ላይ በደልን እርም አድርጌያለሁ፣ አልበድላችሁም፣ ያልሰራችሁትን አልጽፍባችሁም፣ ባልሰራችሁት አልቀጣችሁም፣ የሰራችሁትን መልካም ሥራ አልክዳችሁም፣ አላጎድልባችሁም። ከዛ ኢነማ ሂየ አዕማሉኩም ኡሕሲሃ ለኩም፣ እነሆ ነገር ጉዳዩ የእናንተ ሥራ ነው። የሰውን ልጅ ከፍም ዝቅ የሚያደርገው ሥራው፣ የሚያዋርደው የሚያከብረው ሥራው፣ ጀነትም የሚያስገባው ጀሃነም የሚያስገባው ሥራው። ኡሕሲሃ ለኩም፣ የምትሰሩትን ሥራ ሁሉ ሰበስብላችኋል፣ እመዘግብላችኋል። ወደ እኔ ስትመለሱ መልካምን ጀነትን ያገኘ ጌታውን ያመስግን። ከጀነት ተቃራኒ የሆነውን ውርደትን እሳትን ያገኘ ደግሞ ራሱን እንጂ ማንንም አይውቀስ ይባላል። የሰው ልጅ ትኩረቱን ማድረግ ያለበት ስራው ላይ፣ አኺራ ላይ መክበር የፈለገ እዚህ የተከበረ ስራ መስራት አለበት። አላህን ፈርቶ ለአላህ ብቻ ብሎ በነቢዩ ሱና መሰረት እምቢ ያለና የመሰለውን ሁሉ ያደረገ ያማረውን ሁሉ የሰራ
ይሄ ሁሉ መጥፎ ስራው ተደማምሮ የአኺራ ህይወቱን መጥፎ ያደርግበታል። መልካምን ያገኘ ጌታውን ያመስግን፣ አላህን የወፈቀው መንገዱን ያሳየው። መጥፎን መመለሻ ያገኘ ደግሞ ራሱን እንጂ ማንንም አይወቀስ ይላል። ላ ዙልመ አልየውም ማለት ይሄ ነው። በደል የለም ዛሬ። ዱንያ ላይ አላህ ይበድላል ማለት አይደለም። በደል አለመኖሩ ያኔ ይበልጥ ይፋ ይወጣል። በሌላ በኩል ማንም ማንንም መጉዳት አይችልም። በዛ ቀን አላህ የሰው ልጆችን ያለ ስራቸው አይቀጣቸውም። ሌላ ማንም ከመሬት ተነስቶ እንደ ዱንያ በጥጋብ በስልጣን ተማምኖ ተነሳስቶ ማንንም መጉዳት አይችልም። ያኔ የሚፈርደው ስራ ነው። መግቢያን የሚወስነው ስራ ነው። ስለዚህ ስራችን ላይ መጠንቀቅ አለብን። ስራ ሲባል የእጅ ስራ ብቻ አይደለም። የምላስ ስራ፣ የአይን ስራ፣ የጆሮ ስራ፣ ከሁሉም በላይ አስቸጋሪው የልብ ስራ አለ። ያዕለሙ ኻኢነተል አዕዩን ወማ ቱኽፊ ሱዱር የሚል ይመጣል። ጥቃቅን ያላሰብናቸው ስራዎች ጀሀነም ላይ ድልድይ ላይ እንድንወድቅ ያደርጉናል። ትንንሽ ቦታ ያልሰጠናቸው ስራዎች አላህ ዘንድ ትልቅ ቦታ ተሰጥቷቸው መልካም ስራ ሆኖ ጀነት ያስገባል። የሰው ልጅ በምን ጀነት እንደሚገባ አያውቅም፣ በምን ጀሀነም እንደሚገባ አያውቅም። ስራ ሊንቅ አይገባም ተብሏል። ፈመን ያዕመል ሚስቃለ ደረቲን ኸይረን የረሁ ወመን ያዕመል ሚስቃለ ደረቲን ሸረን የረሁ የተባለው እነዚህ ኸይርም ይሁን ሸር የጎመን ዘር ፍሬ ለምን አታክልም፣ ብናኝ ለምን አታክልም? አላህ ዘንድ ቦታ አላት፣ ተመዝግቦ ይቀመጣል። በዛ ቀን አወሉ ማ የቅዲ ላሁ በይነ አልኸልቅ ፊ ዲማ ተብሏል። ያኔ በፍርዱ ቀን አላህ ሲፈርድ አንድ ብሎ ፍርዱ የሚጀምረው ከሰዎች ሐቅ በደም ጉዳይ ነው፣ በህይወቱ ጉዳይ ነው። የሰውን ነፍስ አላህ እዚህ ዱንያ ላይ አክብሯል፣ አስጠንቅቋል። አይ ብሎ ተዳፍሮ የሰውን ነፍስ ያጠፋ የቂያም ቀን ፍርድ የሚጀምረው ከሱ የሰዎችን ሐቅ በተመለከተ የአላህን ሐቅ በተመለከተ ከሶላት ነው የሚጀምረው። ከዚህ ሶላታችን ጠንቀቅ ብለን እንሰግድ። የሰውን ነፍስ ከማጥፋት ልንጠነቀቅ ይገባል። የቂያም ቀን አላህ ይላል ተብሏል። አተር ላይ እንደተነገረው አነል መሊኩ ደያን፣ እኔ ትክክለኛ ፈራጁ ንጉስ ነኝ፣ ማንም ወደ ጀነትም ይሁን ወደ ጀነት አይገባም በደልን አዝሎ ብሏል። ከባድ ነው። የትኛውም ሰው ወደ ጀነት ሲገባ በዳይ ሆኖ አይገባም። ዱንያ ላይ የበደለውን በደል ዋጋውን ቀምሶ አራግፎ እንጂ። ማንም ወደ ጀሀነምም አይሄድም ተበዳይ ሆኖ ወይም በዳይ ሆኖ ጀዛውን አግኝቶ በደል ጠርቶ ነው ሁሉም ወደ የመግቢያው የሚሄድ። ላ ዙልመ አልየውም፣ ዙልምን ልንፈራው ልንጠነቀቀው ይገባል። ኢነላህ ሰሪዑል ሒሳብ፣ ጌታ አላህ ምርመራው ፈጣን ነው፣ ሒሳቡ ፈጣን ነው። የሰው ልጆችን በግማሽ ቀን እንደ ዱንያ ባለ አቆጣጠር ወይም በሁለት ሶላቶች መሃል በሚያክል ጊዜ ወይም አንድ ሰው ውሃ በሚጠጣበት ያክል ጊዜ ፍጥረታትን ተሳስቦ ይጨርሳል። ማ ኸልቁኩም ወላ ባዕቱኩም ኢላ ከነፍሲን ዋሂዳ፣ የሰው ልጆችን መፍጠርም ይሁን ቀስቅሶ ወደ የመግቢያቸው መሸኘት አንዲት ነፍስ እንደማስተናገድ ነው ለአላህ ብሏል አላህ ተባረከ ወተዓላ። ለአላህ ቀላል ነው። በይነማ አንድ የድርጅት ኃላፊ ባለቤት ወይም ማናጀር በስሩ ያሉ ሰራተኞችን የዓመት ሂሳብ ኦዲት ለማድረግ ወይም ደግሞ ክፍያቸውን ለመፈጸም 3 ቀን 4 ቀን 5 ቀን ሊያመላልስ ሊፈጅበት ይችላል። 10 ሊሆኑ 100 ሊሆኑ 600 ሊሆኑ 1000 ሊሆኑ ይችላል። አላህ ግን እልፍ አላፍ ፍጥረቶችን ቁጥራቸውን እሱ እንጂ የማያውቃቸው ኸልቆችን እንደ ዱንያ ግማሽ ቀን በሚያክል ጊዜ ተብሏል። በሁለት ሶላቶች መሃል ሊኖር በሚችል ያክል ጊዜ ተብሏል። አቂላ ይላል ሰሪዑል ሒሳብ። ወአንዚርሁም አስጠንቀቃቸው የውመል አዚፋ፣ ቅርብ የሆነችውን የቂያማን ቀን አስጠንቀቃቸው። ለምን ቅርብ ተባለች? ቂያማ መምጣቷ ስለማይቀር የሚመጣ ነገር ሁሉ ቅርብ ነው። ኢዚል ቁሉቡ፣ በዛ ቀን ልቦች ከመፍራታቸው የመጣ ከፍ ይላሉ፣ ቦታቸውን ይለቃሉ። ለደል ሐናጅሪ፣ ላንቃዎች ደርሲ ዘንድ ይሆናሉ። ሐናጅር ላንቃዎች ማለት ቦታቸውን ለቀው ላንቃዎች ጋር ይወጣል። ከፍርሃት ብዛት የመጣ ከጭንቀት ብዛት የመጣ ከዛ በኋላ ላንቃ ጋር ደርሶ ይቆማል። አልወጣ አልወርድ ይላል። የሰው ልጅ የህይወቱ ሚስጥር ነፍሱ ናት። ነፍስ ስራዋ የምትሰራው ልብ ስራውን ሲሰራ ነው። ልብ ጸጥ ሲል ሁሉ ነገር ጸጥ ይላል። እንደሚያሰራጨው እሱ ትልቅ የሰውነት አካል እሱ። ታዲያ የቂያም ቀን ከመከራው ብዛት የመጣ ነፍስ ልብ ላንቃ ጋር ደርሶ ቀጥ ይላል። ሰዎች ሲጨነቁ ሲፈሩ ሲሸበሩ ልቤ ወለቀ ይላሉ። በዚህ በዱንያ አነጋገር ሀከደ የቂያም ቀን ነው የምር ልብ የሚወልቅ ተንጠልጥሎ የሚቀር ላንቃ ጋር ደርሶ ቀጥ የሚለው አልወጣ አልወርድ የሚል ወጥቶ አያርፉ ወርዶም አያርፉ። አላህ ፍርዱን ሰጥቶ የጀነቶች ወደ ጀነት ሂዱ አብሽሩ፣ የጀሃነሞች ወደ ጀሃነም ውረዱ ተዋረዱ እስከሚባሉበት ሰዓት ድረስ
ትንቅንቅ ውስጥ ይቆያል። ካዚሚና ይሄን ይፋ ያድርጉት ይውጡታል። በንዴት በቁጭት በፍርሃት ይሞላል። ካዚም ማለት የተሞላ ማለት ነው። ምንድን የተሞሉት? ፍርሃትን፣ ጭንቀትን፣ ሐዘንን፣ ትካዜ። ካዚሚነ ሳኪቲነ ዝም ያሉ ማለት ነው። ካዚሚነ ባኪነ አልቃሾች ሆነው ማለት ነው። ይሄ ሁሉ የቂያም ቀን የሚሆን ከመከራው ብዛት የመጣ ሰዎች ዝም ይላሉ፣ መናገር ያቅታቸዋል። ሰዎች በሐዘን ፍርሃት፣ ስጋት ይሞላልባቸው ወከዛልክ ያለቅሳል። ያለ አላህ ፈቃድ ማንም አይናገር። ይህ የውስጥ ጭንቀት ነው። በሌላ በኩል ውጫቸው የሚጨናነቅ የሰው ልጆች መቆሚያ እንጂ አያገኙም ተብሎ መከራው ሲበረታ ደግሞ መቆሚያ እንኳን አጥተው የሰው ልጆች እግራቸውን እርስ በርስ አነባብረው ነው የሚቆሙት ተብሎ ይሄኔ ጭንቀት መከራ ሲበዛባቸው ልባቸው ይጨናነቃል፣ ይፈራሉ። ከፍርሃት ብዛት የመጣ ልባቸው ቦታውን ለቆ ላንቃቸው ጋር ይመጣል። ከዛ በኋላ አልወርድ ይላል። ማልቀስ ይጀምራሉ። አልቅሰው እንባቸው አልቆ ከአይናቸው የሚወጣው ፈሳሽ በለቅሶ ሰዓት ደም ይሆናል። እዚህ አላህን ፈርቶ ያለቀሰ እንዲህ አይነቱን መከራ አላህ ገለል ያደርግለታል። እዚህ ዱንያ ላይ አላህን ፈርቶ ያለቀሰ አኺራ ላይ ያለቀሰ። እዚህ ዱንያ ላይ አላህን ፈርቶ አይኑን ከሐራም ሰበር ያደረገ አይኑን ሲቆጣጠር ልቡ ስለሚስተካከል ሌላ ሰውነቱ ልቡን ተከትሎ ስለሚስተካከል አኺራ ላይ እንዲህ አይነት ስቃይ መከራ አይገጥሙም። ማል ዛሊሚና ለበዳዮች የላቸውም ሚን ሐሚሚን ወዳጅ የላቸው ከወንጀላቸው ከኩፍራቸው ከሽርካቸው መዘዝ የሚያድናቸው ጓደኛ የላቸውም። ጓደኝነቱ የሚጠቅም ሐሚም ማለት ይሄ ዘመድ ማለት ነው፣ ወዳጅ ማለት ነው፣ ጓደኛ ማለት ነው። የወንጀል ጓደኛ ጥሏቸው ይጠፋል። በአላህ መንገድ ያገኙት ለኸይር ያግዝ ከሸር ያስተነቅቅ የነበረ ጓደኛ አዘቀን የላቸው። ቢኖራቸው ዛሊም አይሆኑም ማለት ነው። ጓደኛ ከሁለት አንዱ ነው። ወይም ጥሩ ሰው ያደርጋል አኺራ ላይ የሚጠቅማል፣ ወይም ዱንያ ላይ መጥፎ ሰው ያደርጋል አኺራ ላይ የሚጎዳል። አንድ ሰው ዛሊም የሚሆነው ከመጥፎ ጓደኛ ሲሆን፣ ዛሊም ከሆነ እሱ በራሱ ሐጃ ተጠምዶ ዘር ብሎ አይ ወላ ሸፊዕን ዩጣዕ። አንዳንዴ ጓደኛው እንኳን ባይጠቅምህ በተለያየ መልኩ የምታውቀው አማላጅ ሊጠቅምህ ይችላል። ቀጥታ ግንኙነት ባይኖርህም ሰው አገናኝቶ እንዲህ አይነት ሰው ነበረ፣ ማውቀው ሰው ነው፣ መወደው ሰው ነው፣ ተቸገረ፣ እንደው አንተ መላእክታታም ከገሌ ጋር አስታርቀው እንዲህ ነገር አስተካክልለት ተብሎ የሚያማልድ ሰው ይኖራል። ወላ ሸፊዕን ዩጣዕ። ቀጥታ የሚጠቅማቸው ሸፊዕ ወዳጅም የላቸውም ረዳትም የላቸውም። በእጅ አዙር ሊያማልዳቸው የሚችልም ተሰሚነት ያለው ተቀባይነት ያለው ሸፊዕ የላቸውም። ከሙእሚኖች በተቃራኒ ሙእሚኖች ጓደኛቸው ከአላህ ያስታርቃቸው፣ ለአላህ ብሎ የወደዱ ሰው ከአላህ ያስታርቃቸው። ከአላህ ማስታረቁ ወይም ከጀሃነም ለመውጣት ይሆናል፣ አሊያ ደረጃ ለማሳደግ ይሆን። ይሄውም ባይሆን መላኢኮች፣ ነቢዮች፣ ወልዮች፣ ሷሊሖች፣ በለጋ በጨቅላ ዕድሜነት የሞቱባቸው ሕፃን ልጆች፣ ከቤተሰቦቻቸው ቁርአን የሐፈዙ ከአላህ ያስታርቋቸዋል። እነዚህ ሁሉ ሸፊዖች ናቸው። ምን አይነት ሸፊዕ? ሙጣዕ፣ እሺ የሚባሉ የሚሰሙ ሸፊዖች ናቸው። ካፊሮች እሳ ተሰሚነት ያለው ሸፊዕ የላቸው። ለምን ተሰሚነት ያለው ብሎ ገደበው? ሚሞክር አለ ማለት ነው ያሲዝም ወይ? የለም ሚሞክርም የለም፣ መፍሁም የለውም። ወይም እንደነሱ አመለካከት እነገሌ ያድኑናል ይሉ ነበር እነሱ። አላህ ዘንድ ግን የሚያድኑ ተሰሚነት ያላቸው የእነሱንም ጉዳይ ይዘው የሚቀርቡ አይደሉማ። ከዛ አስከትሎ አላህ ተባረከ ወተዓላ ሁሉን እንደሚያውቅ ትንሽ ትልቁ ከሱ እንደማይደበቅ ልንጠነቀቀው እንደሚገባ ሐያ ልናደርግ እንደሚገባ ሁሌ ያየኛል ይሰማኛል ልንል እንደሚገባ የሚያሳይ አንቀጽን አስከትሏል። ያዕለሙ ኻኢነተል አዕዩኒ፣ የአይን ክደትን ያውቃል አላህ ተባረከ ወተዓላ። አይኖች ሰርቀው ተደብቀው የሚያዩትን ያውቃል። ይሄ ማለት ሙጃሂድ እንደፈሰሩት አይኖች አላህ የከለከሉትን ነገር ሲያዩ እሱ ያውቃል ማለት ነው። ኢብኑ አባስ እንዳሉት ደግሞ አንድ ሰው ቤት ሄዶ ሴቶች ሲተላለፉ ከሴቶች መሃል መልከ መልካም የምትባለዋን ሴት በአይኑ የሰረቀ የሚያይ ማለት ነው። ይሄን አላህ ያውቃል ማለት ነው። አሊያ ደግሞ ከጥሩ ሰዎች ጋር አላህን ከሚፈሩ ሰዎች ጋር አብሮ የሄደ አካሉን ሳያዞር ግንባሩን ሳያዞር ከጥሩ ሰዎች ጋር ስለሆነ ጥሩ ሰው የመሰለ ነገር ግን አይኑን ብቻ አዙሮ አላህ የከለከለውን ነገር የሚያይ ማለት ነው። ኻኢነተ አልአዕዩን።
በግልጽ የሚሰሩትንም ያውቃል፣ አይኖች የሚፈጽሙትን ወንጀል ያውቃል። ኻኢነ ተደብቀው ተሰውረው የሚሰሩትንም ወንጀል ያውቃል። ከአይን አልፎ ልብ የደበቀውንም ያውቃል። ወማ ቱኽፊ ሱዱሩ ልቦች የሚደብቁትንም ያውቃል። የሚያቅዱትን መጥፎ እቅድ፣ የሚመኙትን መጥፎ ምኞት፣ ተሳክቶላቸው ያላሳኩትን የልብ ስሜትና ወንጀል እቅድ አላህ ያውቃል፣ ከእሱ አይደበቅም። ኢብኑ አባስ ይሄን ሲፈስሩ ወማ ቱኽፊ ሱዱር ብሎ ማለት የሰረቀ ሚያያትን አጅነቢ ሴት ብችል ባገኛት ዝሙት ሰራ ነበር ብሎ መነየቱንም አላህ ያውቃል። ከሰዎች እይታውን ደብቆ ሙሉ አካሉን ሳያዞር አይኑን እየሰረቀ እያዞረ ነው የሚያየው። ይሄ አይኑ ወንጀል ነው። ወማ ቱኽፊ ሱዱር የሚያያትን ሴት ቢያገኝ ዝሙት ሰራ ነበር ብሎ መመኘቱ ልቦች የሚደብቁት ነው። ይሄንም አላህ ያውቃል። ለሰዎች እንደማያይ ያስመስላል፣ እንደማታይ ታስመስላለች የተከለከለን ነገር ግን የተደበቁ ያያሉ፣ በልባቸው መጥፎን ይመኛሉ። ይሄን ሁሉ አላህ ያውቃል። ማወቁ ብቻ አይደለም እዚህ የተፈለገው፣ በእውቀቱ መሰረትም ጀዛን ይሰጣል። ወላሁ የቅዲ ቢልሐቅ ይሄን አላህ በእውነት ይፈርዳል። አላህን የፈራ አላህን ለሚፈራ ሰው የሚገባን ክብር ቦታ ይሰጠዋል። አላህን የማይፈራ ደግሞ ለሱ የሚመጥንን ፍርድ ይፈርድለታል። አላህ ተባረከ ወተዓላ ዱንያ ላይ ሸሪዓውም ሐቅ ነው። አላህ የፈረደው ዱንያዊ ፍርድ ሁሉ ሐቅ ነው። የከለከላቸው ነገሮች ሁሉ መከልከል ያለባቸው ናቸው። ግዴታ ያደረጋቸው ነገሮች ሁሉ ግዴታ መደረግ ያለባቸው ናቸው። አኺራ ላይም ደግሞ እሱ የሚፈርደው ፍርድ ውሳኔ ትክክል ነው፣ ማንንም አይበድል። መልካም ለሰራ መልካም ምንዳን፣ መጥፎ ለሰራ መጥፎ ምንዳን ይመነዳል። አጥፊ ነህና ብሎ ከሰራው በላይ ድርብርብ ቅጣትን አይቀጣም። ነገር ግን በረሕመቱ ጥሩ ሰርተሃልና ብሎ እጥፍ ድርብ የሆነ ምንዳን መልካም ምንዳን ይመነዳል። ወለዚነ የድዑነ ሚን ዱኒሂ እነዚያ ከአላህ ውጪ ከሃዲያን የሚያመልኳቸው አማልክት ላ የቅዱነ ቢሸይ በምንም ላይ ምንም አይነት ፍርድን መፍረድ አይችሉም። ለምን ከተባለ ምንም አቅም የላቸው፣ ፍርድ መስጠት የሚችሉበት ጉዳይም የለም። የፈጠሩት ነገር የለም፣ ያስገኙት ነገር የለም፣ የዘሩት ያበቀሉት ነገር የለም። አያዘሙ፣ ሕያው አያደርጉ፣ አያዩ፣ አይሰሙ፣ አይናገሩ፣ አይጋገሩ እንጨት ድንጋዮች ናቸውና ፍርድ ሊሰጡ አይችሉም። መልካም ስራ ሰርተሃል ብሎ አኼራ ላይ ያመልከው የነበረው ድንጋይ፣ እንጨት፣ ሁበል፣ ላት፣ ዑዛ፣ መናት ሊመነዳ አይችልም። የጀሃነም እሳት ማገዶ ነው የሚሆን። እዚህ ዱንያ ላይም ቢሆን ከአላህ ውጭ የሚመለኩ ትክክለኛ እንደ አላህ ፍርድ መፍረዳቸው ጠቃሚ ህግ መደንገግ አይችሉም። አኼራ ላይ ደግሞ ከአምላኪዎቻቸው ውስጥ አንተ ወደ ጀነት ሂድ፣ አንተ ወደ ጀሃነም ሂድ ማለታቸው። ጀነት ጀሃነም ይነሳል። ለጀነት የሚያበቃ ለጀሃነም የሚያበቃ ስራንም እነሱ አይደለም የደነገጉት ያሳወቁት ጉዞዎች ናቸው። በዚህም አላህ ራሱን ከፍ ያደረገ ኑ ከፍ በሉ በእኔ ይመኑ እኔ መንገድ ተከተሉ ያ ከአላህ ውጭ ያለን አካል የሚያመልኩን ደግሞ እያስጠነቀቀ እያነቃ ነው። ኢነላሃ ሁወ ሰሚዑል በሲር ጌታ አላህ እርሱ ነው ሁሉን ሰሚ ሁሉን ተመልካች። ከአላህ ውጭ ያሉ የሚመለኩ ሰሚዎች አይደሉም፣ ተመልካቾች አይደሉም፣ አዋቂዎች አይደሉም። ጌታ አላህ ሙሉ የሆነ ጌታ ከመሆኑ አንፃር ሙሉ በሙሉ ለሱ ታዛዥ ሆናችሁ አኼራ ላይ የተሟላ ሰላምን ደስታን የምታገኙበትን መንገድ ተከተሉ እያለን ነው ጌታችን አላህ ተባረከ ወተዓላ። የእሱን ምክር ሰምተው ዱንያ አኼራቸው ከሚስተካከልላቸው ባሮቹ ያድርገን። ኢንነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወቢላሂ ተውፊቅ። ሰላሙ አለይኩም ወረሕመቱላሂ ወበረካቱህ።